ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሼር አድርግ። ልበልህ ወይስ አልልህም? ከገዛው ታደርጋለህ፣ ካልገዛው አታደርግም። ሐሳቤን፣ እቅዴን፣ መረጃዬን የምትገዛው ከሆነ ሳትወድ በግድ ኧረ ይሄን እስቲ ስማው ትላለህ። አንድ አለ የቀድሞ ወታደር ፓራ ኮማንዶ አለ፣ እስቲ እሱን ስማው ብለህ ሼር ታደርገዋለህ። ሳትወድ በግድ ተገደህ የምናግርህ ነገር የማወጣው ቃል ያስገድድሃል። እኔ ሼር አድርግ አታድርግ ሰብስክራይብ ቀረ፣ ይሄ ሙዚቃ ይቀየራል። በቃ የዩቱብ መግቢያ ተቀየረ። ደብረ ማርቆስ ላይ ዶክተር አብይ ምንድን ነው ያለው? ከዚህ በኋላ ሽማግሌ የሚባል ነገር አንፈልግም። ሽማግሌዎች ጃይተዋል። ህግ አውጡ ምን አውጡ ምናምን አንልም። ሽማግሌዎችን በቃ ይሄ አለፈ፣ የሽማግሌ ዘመን የለም ብሎ ተናግሮ ነበር። 4 ዓመት ሙሉ ማነው ፕሮፌሰር አርያ ነው ማን መስፍን የሚባለው በየሀገሩ እየተንከራተተ የምክክር ኮሚሽን የምናምን ድንጋይ እየተወረወረበት ምን እየተባለ እየተሰደበ ሲንከራተት የነበረው ወጣት ነው ወይ ሽማግሌ? ልብ በልና አዳምጥ። አንተ እያንዳንድህ አዳምጥ። ሽርጉድ ይሄንን የኮሚሽን ስብሰባ የኢትዮጵያ አንድም ተከታተል፣ አንድም በቴሌቪዥን የሚከታተል የለም። በመንግስት ቴሌቪዥን እየተላለፈ አንድም የሚከታተል የለም። ከዛ ይልቅ የኔን ነው የሚሰማ። እኔ ስንት ሰው ነው የሚሰማኝ? ስንት ሰው ይከታተለኛል እኔን ከዚህ ይልቅ? ምክንያቱም ዶክተር አብይ መርጠናል አሉ፣ አደልበን አርደናል፣ ከፋፍለነዋል፣ በ8 ግሩፕ ከፍለነዋል፣ 8 ቅርጫ አድርገነዋል። ከ8ቱ ቅርጫ እኛ ካልፈቀድለት ማንም መጥቶ ያንን ቅርጫ 1 ኪሎ ስጋ አይነካም አለ። እውነት ነው። ማን ይነካል? ማን ይነካል? በደም የደለበ በእንባ የደለበ ማን ይበላል? ማንም አይበላም። በደም የደለበውን ማን ይበላል? በደም በእንባ በህፃናቶች ደም፣ በወጣቶች ደም፣ በእናቶች ደም ጡት እየተቆረጠ እየተሰለበ የደለበ ማን ይበላል? የረከሰ ማን ይበላል? በድን ማን ይበላል? በድን ብልጽግና እኮ አሁን በድን ነው። ሞቷል። እራሱ እኮ አብይ ተናገረ። ምን እኔ አይደለሁም አብይ መርጠን አርደን ምና አለ እኮ። እርግጠኛ ነኝ በዚህ ሁሉ 4000 የተሰበሰበ በአካባቢው ምን እየተከደ እንደነበረ ያውቃል። በአካባቢው በመንደሩ በዘፈሩ ምን እየተደረገ እንዳለ እያንዳንዱ ያውቃል። ስለዚህ ሁሉ ቀን ሲመጣ ተጠያቂ ነው፣ ተባባሪ ነው፣ የነፍሰ ገዳይ ተባባሪ ነው፣ የአራሽ ተባባሪ ነው፣ ኢትዮጵያን ለሚያፈርስ ሰው ተባባሪ ነው፣ ተጠያቂ ነው። ይሄ 4000 እመኑኝ። የሌባ ተባባሪ ተብሎ በፍርድ ቤት ይከሰስ የለም እንዴ? ይከሰስ የለም ወይ? እኔ ተከስሻለሁ። የተሰረቀ ባህር ዛፍ ገዛ ተብዬ አላወኩም። ይሰረቅ አይሰረቅ ግን ባህር ዛፍ ገዛ ተብዬ የተሰረቀ ነው ተብዬ ተከስሻለሁ። ስንት ዓመት ሙሉ ተዋግቻለሁ። ተመልከት። ተባባሪ ተብዬ እንኳንስ እንደዚህ በጋድ በአደባባይ ሆ እያልክ የኢትዮጵያ ሕዝብ ምንም አያውቅም። እየታረደ እየተነጠቀ ሀብት ንብረቱ ምን ያመጣል? ይሄ ቂላቂል አድርገው እንደዚህ የተንጋጋ ትከፍላለህ። ወዮሉ እያንዳንድህ። ብዙ አላወራም። ራሱ አብይ ተናግሮታል። እኛ የመረጥነውን አለ ብልጽግናን እያንዳንዱ የመረጠው እሱን እኛ የመረጥነውን ያደለብነውን አርደን ለቅርጫ ያቀረብነው ውስጥ 1 ኪሎ እኛ ሳንፈቅድ አንፈልግም። እኛም የረከሰ ነገር አንፈልግም። በደም የጨቀየ በእንባ የጨቀየ ስጋ አንበላም፣ አንፈልግም። እኛ እኮ እሱን ለመጣል ነው፣ እሱን ከምድረ ገጽ ለማጥፋት ነው ትግላችን፣ መንገዳችን። እኛ አንበላም አንዲት ነገር ቅንጥ እንኳን ልንበላው ልናየውም አንፈልግም። ልናየው ልብ በሉና እንኳንስ ልንበላው እንኳንስ 1 ኪሎ ሩብ ይችን የምታይ በዓይናችን እንኳን ለማየት አንፈልግም። ለምን? የእህቶቻችን ደም ነዋ፣
የወንድሞቻችን ደም ነው። የህፃናቶች ደም ነው። እንባ ነው። የአባቶች የእናቶች እንባ ነው። እንባ ነው። ስለዚህ ልናየው ልንነካውም አንፈልግም። ዶክተር አብይ ሀሳብ አይግባ፣ እኛ አንፈልግም። አንተንም ፍቃድ አንጠይቅህም፣ አንፈልግም። በሰው ደም የደለበውን አንፈልግም። በሰው እንባ የደለበውን አንፈልግም። እዛው ከአንተ ከአጃቢዎች ጋር ብላ ይጥቀማ። በቃ ሰውነት ይሁናችሁ። ይሄ ነው። እያንዳንድህ በዚህ ስብሰባ ላይ በዚህ ጉባኤ ላይ የተሰበሰብክ እያንዳንድህ ዋጋ ትከፍላለህ። እመነኝ፣ ዋጋ ትከፍላለህ። እመነኝ። በሰፈር እየሆነ ያለውን ታውቃለህ። በሰፈርህ እየተደረገ የነበረውን ሁሉ እያወክ ነው እዚህ መጥተህ የተሰበሰብ። ለነገሩ አዎ አሞራ በድን ባለበት አሞራ ይሰበሰባል። ሌላው የአማራ ፋኖ እንቅስቃሴ እያደረገ ያለውን በተለይ ደጋዳሞት በጎጃም ውስጥ በጎንደር ውስጥ እየተደረገ ያለውን በወሎ በሸዋ ውስጥ እየተደረገ ያለውን አይታል አይደለ? መሐመድ ተሰማና ቀንዳውጣው ደጋዳሞት ለመሄድ ይቅርታ ደጋዳሞት እንደ ሰላም ነው። ደጋዳሞት ለማለት ለመሄድ ተዘጋጅቶ መውጫ መግቢያቶ ተከቦ ነው ያለው። እንኳንስ ደጋዳሞት ሊደርስ ቀርቶ ተከቦ። ትናንትና የአሜሪካ አምባሳደር ወደ እንትን ሄደው ነበር፣ ወደ ባህር ዳር ነው ጎንደር። ቀንዳውጣ አልተቀበለውም። ለምን? እዚያ ተከቧላ ከመሐመድ ተሰማ ጋር የፈለገ ጦር ቢያስ ዙሪያውን ማን ወይ ንቅንቅ አይወጣትም። እመነኝ፣ ወይ ያዛል ወይ ሬሳውን ትሰማለህ። ተከቧታል። ደጋዳሞት ለእንትን እኮ ነው፣ ለዚህ ለፕሮፓጋንዳ ደጋዳሞት ደርሰን መጣን ብሎ ለማለት። ምክንያቱም የደጋዳሞትን ተጋድሎ ሰሞኑን የነበረውን ታያለህ። አሁን ለዛ ተብሎ ነበረ። አሁን መውጫ የለም መግቢያ የለም፣ ተከቧል። መሐመድ ተሰማ ጀነራል ተከቧል። ወይ እጁን ይሰጣል ወይ ህይወቱን ይሰጣል፣ ከሁለት አንዱ። ሌላው ደግሞ በደብረ ብርሃን የደብረ ብርሃኑ የፖሊሱ አዛዥ ተገሏል። ማን እንደገደለው ታውቃለህ? ብልጽግና የተባለ አውሬ። ለምን? የደብረ ብርሃኑ ፖሊስ ዋና አዛዥ ለምንድን ነው የሚሆነው? በህዝባችን ላይ ለምን ይሄ ይሆናል? አንድ ነገር ይፈጠር እያለ ጥያቄ ሲያነሳ ሲያስተባብር የነበረ ስለሆነ ይህ ሰው መቀጨት አለበት መበላት አለበት ብለው በሉት። ፋኖ አይደለም የበላው። ይሄን ልብ በሉ፣ ፋኖ አይደለም። የደብረ ብርሃኑን ፖሊስ አዛዥ ፋኖ አይደለም እርምጃ የወሰደበት፣ እራሱ የብልጽግና አካሄዱ አስተያየቱ ስላላማራቸው በኢትዮጵያዊነቱ በአማራነቱ እየተቆረቆረ ስላዩት ጥያቄ ስላነሱት ይሄ ከአሁኑ መወገድ አለበት ወይዶ ወደ ፋኖ እጁን ሳይሰጥ ለፖለቲካችንም መጥፎ ነው ብለው ወዲያው ነው ባልታወቁ ሰዎች ተብሎ የተገደለው። እየሰማኝ ነው? እያንዳንድ ፖሊስ በአማራ ክልል መሪ ነኝ ፖሊስ ነኝ ያልክ ይመጣልሃል በየተራ። ስለዚህ ዛውን ለምን አትበል፣ ውጣና ወደ ፋኖ ወደ ወንድሞች ሂድና ለምን በሚለው መሳሪያ ናዙር። ለምን ብለህ እዛ ተሰብስበህ አትጠይቅ። ለምን የሚልህ ማንነትን ለማረጋገጥ ነው። አማራ እኮ እንዲህ እያለ እያባበለ ይነግራል። አንተ እውነት መስሎ ትላለህ፣ ልቀመው ይልሃል። ስለዚህ አንድም ስብሰባ ሲደረግ ጥያቄ ከቻልክ ብልጽግናን እየደገፍ ተናገር። እንደ ብልጽግናችን እነዚህ ፋኖችን እናጠፋለን ምናምን እያልክ ተናገር። የወድህን በወድ አድርገህ አንተ አለዛ እየበላህ ነው፣ እየሰለቀጠህ ነው። ይግባህ ዘዴው ፖለቲካው ይግባህ። ዝም ብለህ አትበላ። መረጃ ታቀብላለህ ለፋኖ። አዎ እያቀበልክ ነው። ፖሊስ ነህ፣ መረጃ እየሰጠ ነው። ከፋኖ ጋር ነው ልብ ያለ። ግን እዛ ስብሰባ ላይ ወጥተህ ፋኖ እኮ እንዲህ ነው አትበል። እንዲህ እናድርግ እንዲህ ቢሆን እኮ ህዝብ አትበል። ብልጽግና የሚልን አሜን ብላ ጨብጭብ። የምትሰራውን አንተ እየሰራ ነው። ውስጡን እናውቃለን ማን ከማን ጋር እየሰራ እንደሆነ።
መንግስት መስሪያ ቤት ውስጥ ቁጭ ብሎ በብልጽግና ውስጥ ቁጭ ብሎ ማን ፋኖ እንደሆነ እናውቀዋለን። ፋኖ ማን እንደሆነ፣ ከፋኖ ጋር ማን እየሰራ እንደሆነ፣ ለፋኖ መረጃ ማን እየሰጠ እንደሆነ እናውቃለን። ግን ስታያቸው የብልጽግና ቀንደኛ ዋነኛ ደጋፊ ናቸው። እናውቃቸዋለን። እያንዳንዱ ዋጋ አለህ፣ ዋጋ አላችሁ። አይዟችሁ። ራሳችሁን ላለማስነቃት፣ ራሳችሁን ላለማጋለጥ ስትሉ ብልጽግናን ከብልጽግና በላይ ብልጽግና ሆነ በቃ ጥሩምባ ንፋ። ከብልጽግና በላይ ሆነ ጥሩምባ ንፋ። እንደ ብልጽግና አብያችን እኛ ከአብይ ጎን እያልክ ተናገር። ውስጥህን አንተ ነው የምታውቀው። ስራህን አንተ ነው የምታውቀው። አፍ ላይ ነው፣ ምላስ ላይ ነው። ዋናው ምላስ ላይ ነው። አብያችን 1000 ዓመት ንገስ እያልክ ፎክር። ምስራውን እኛ እናውቃለን። ቀን ሲመጣ ቀን ሲደርስ፣ ጊዜ ሲመጣ ጊዜው ሲደርስ እናውቀዋለን። ስለዚህ የደብረ ብርሃኑ ፖሊስ አዛዥ የተገደለው በብልጽግና ተበላ። ከመበላት በፊት እንደዚህ አይነት ነገር ካለ መንገዱ አለ መንገድ፣ የኔ ጌታ መንገድ አለ።